ተፈጠረው? ምን አርጋት ነው? እንደሰማሽው ነው። ምንድነው እንደሰማሁት? ምንድነው ያጣላችሁ? ምንም ያደረኩት ነገር የለም። እውነቱን ብቻ ተናገርኩ። ናቲ እኮ እውነቱን አስረዳኛ። ምንድነው እውነቱ? እውነቱማ ለእህቷ መልእክት መላኬ ነው። ምን ብለህ? የእህትሽ አካውንት ላይ ያለው ብር የተሰረቀ ነው አልኳት። ምን ነው ዋሻው እንዴ? ልክ አይደለሁም? ናቲ እንደዚህ አይነት ሰው ነው እንዴ? አንቺ እንደዚህ አይነት ሰው ነሽ እንዴ? ቆይ ንግግሬ ላይ ውሸት አለው? እና ቆይ እሷ እዚህ ውስጥ ምን አገባት? እና ለማና ቤት ልበል? አንቺም ወደ እሷ ነሽ። ማየ ቤት መታ ነበር ብቻዋን ተመልሳ ረሳው ብላ ወጣች። ምን እህቷን ካስቀመጠችበት መሰለኝ። ምን ወዴት ልትሮጥ ነው? በቃ ልሂድ። ወዴት ነው? መጣሁ። መጀመሪያ ንገረኝ። ምን አለ ብትይኝ ማየ? እየተከታተልከኝ ነው እንዴ? ምን አለ ብዬ ነው የምከተለ። ማጅራመች ነህ እንዴ? ደግሞ እዚያ ልታድር አልነበር? ላድር ነበር፣ ሀሳቤ ቀየርኩት። አንተም እኮ ልታድር ነበር። እኔ እንኳን ልምዱም የለኝም፣ እንደው ነገሩን ብዬ ነው። አንተ ግን በንግግሬ ምክንያት መውጣት ያሳዝናል። ይኸውልህ አንድ ነገር ብቻ ልንገርህ፣ ያው የግድ ማወቅ ስላለብህ ነው። እሺ ምንድን ነው? እውነት እልሃለሁ፣ በልጄ እምልልሃለሁ፣ ትሁት የኔ ሚስት ነው የምትሆነው። እየቃዠህ ነው? ይኸውልህ እንደው ተሳክቶልህ እንኳ ብታገባት እመነኝ፣ አንተን ፈታህ እኔን ታገባኛለች። መቼም ሚስት ልትሆናችን። ለምን? አንተ ማን ስለሆንክ? ስለጠበቅኳት። የቀደመ እንጂ የጠበቀ ዋጋ የለውም። ከቀደመና ከጠበቀ የማን እንደሚበልጥ እናየዋለን። ይሄን የነገርኩህ ዝም ብለህ አትልፋ ከማለት የተነሳ ነው። ኤኒዌይስ መልካም ምሽት። ምን አባቱ ተማሪ ደውልላት እንዴ? ሄሎ ቤት፣ እንዴት ነሽ? አንቺ የምርሽ ነው? ለምን አትመጪም? እህትሽ ደህና ናት? እና ቆይ እሷ ደህና ከሆነች ሌላ ምን ገጥሞሽ ነው? እኔ ደህና ነኝ፣ ግን የምርሽ ነው የማትመጪው? ወይ ደግሞ ቀደም ብለሽ ብትናገሪ ምን አለበት? በእናትሽ። እሺ በቃ እደውልልሻለሁ። ቻው። ምን ሆነሽ ነው ቶቴ? ምንም የሆነ ነገር ሆነሻል።
የት ጠፍተሽ ውለሽ ነው? አባዬ እኔ የማወራው ነገር ደስ አይልም። ስለዚህ ብታው ይሻላል። ምንድነው አንቺ የምታወሪው ደስ የማይለው? አባዬ ከፈለክ አባራኝ። አገርም ቤተሰብም መሄጃም አለኝ። ግን ደግሞ እውነቱን መሸሽ አልችልም። እሺ ተረጋጊ መጀመሪያ። አባዬ እንደምትለው ሚስትህ የምትወዳት ከሆነ መኖሯ እኮ ሊያስደስት ብቻ ነው የሚገባው። ውሸት መሆኑስ ሊረብሸኝ አይገባም? ዝርዝሩን ሳይቀር ሰምተን በድጋሚ ፎቶ አሳይተን የመጣ ነው። ቤቲ እኮ ብትኖር እውነቱን ትነግር ነበር። ትሁቴ ሚስቴ በህይወት ኖራ እኔ ጋ ቀረች? ማስታወስ አልችልም መሰለኝ። አልገባኝም። አደጋው ማስታወስ እንዳትችል አድርጓታል። ደግሞ በዚህ መጣችሁብኝ? አንተን አላስገድድህም፣ ግን ደግሞ መተህ ማየት ባለብህ ሰዓት መተያት። አሁን ሊያት እንዴ አባዬ ሰዓቱን እያየሁ ነው። አንደርስም። እንደርሳለን። እንሂድ። አንደርስም፣ ይመሻል። ደግሞ ሰውየውም ሳምንት ነው የቀጠሩን። ተይኝ ተይኝ ትሁት። እንዴ አባዬ ምኑን ነው የምተወው? ከእውነት ወዴት ነው የምትሸሸው? እሁድ የምትለውን ሰማለሁ። ጭራሽኑ ቁጭ ብለህ እዚህ ድንጋይ ማሞቅ ጀመርክ? ከዚህ በኋላ የሚሆነው እንደዚህ ነው። የማይመስል ነገር አታውራ። ህይወት አለ። ህይወት የለኝም አልኩሽ እኮ። እንዳልሞት ነው እንደምንም እየኖርኩ ያለሁት። ለአንድ ሴት ብለህ መቼስ 10 ተወዱ ለ10 አይሞትም አይደል? እኔ ብቻ ሳልሆን የገዛ እህቷም እንድትጠጋት አትፈልግም። እውነቷን ነው። ያንቺ ምላስ ፈርታ ነው። መቼም እህቷ ከምትሰደባት እኔ ብቀር ትመርጣለች። ይኸውልህ ለመኖር አንተ መስራት መንቃት አለብህ። እማዬ ለመስራትም ለመንቃትም የሚያስፈልግ ሞራል አለ። እኔ ደግሞ እሱ የለኝም። ቤቢ ቆይ ከሂዊ ጋር ስጣላ ተደስቼ ስራ መስራ መስሎሽ ነበር? ችግሩ እኮ የከለከላችሁን እንሽ ስንል በፍላጎታችሁ ምን ኖር የሚመስላችሁ ነገርስ? ና እንግባሽ። አሁን አልገባም፣ እቆያለሁ። ባይሆን ምሳ በልተህ ትወጣለህ። ድንጋዩ የት ሄድብሃል? አያስፈልገኝም። እንዲህ እንደተናናቀን አንቀርም። እማደርገውን እኔ ነኝ የማውቀው። እንዴት ይሻላል? እኔ ግን ካሁን ጀምሮ መኖሯን አውቆ ቢደሰት እንዴት ደስ ባለኝ። ፈልጌው መስሎሽ ነው? ህይወት እኮ ናት። ብቻ የሆነ መፍትሄ የሚፈልግ ነገር ውስጥ አምጥታ ትከተኛለች። ይሄ እሱ እኔን ሊቆጨኝ አይችልም። ከተቆጫውም በብዙ ነገሮች ተይዤ ፊት በነሳሁት በናቴ ነው የምቆጨው። ምክንያቱም ናቴ ይወደኛል፣ ሁሌም ሊያገባኝ ዝግጁ ነው። ቤቲ እንዴት ነው ነገሩ? ለሱ የነበረሽ አመለካከት እኮ እንደዚህ አልነበረ። አንቺን ማስቀየሙ ስህተት ነው። እኔ እሱን መውደዴ ግን ልክ ነው። እሺ እደውልልሻለሁ። በቃ ቻው። እሺ አባዬ ተመስገንና ናቴ ያስቸገሩሃል? አላስቸገሩም። ለነገሩ ናቴ ያስቸገረው ያኛው እንጂ። ተመስገን? አዎ እሱ የድሮ ተመስገን አይደለም፣ አሁን ሌላ ሰው ነው። እና ተስማምተናል ነው?
አዎ አንቺ አታስቢ፣ ሁለቱም እንደ ልጆቼ ናቸው። እንዳያስቀይምህ አባዬ። ለምን? እሱ ሰላማዊ ሰው ነው። አባዬ እንደዚህ አብዝቼ ስለ አንድ ነገር ስጨቀጭቀ እኔም ጋር እውነት እንዳለ ተረዳ። ትሁቴ አንቺ ጋር እውነት ካለ ነገ አብረን እንሄዳለን። ነገ ሰውየው አይኖርም፣ እሑድ ብለውኛል። ለምን? ሌላ ሰው እንጠይቃለን። እሳቸው ብቻ ናቸው እንደ ሰው አይደለም አባዬ። ተስማማው እኮ እውነትሽን አያለው አልኩኝ። እሺ ካገኘናቸው እናያለን። ትሁት እየራቅሽኝ እየመሰለኝ ነው። ለምን እንደዚህ እየመሰለህ እንደሆነ ታውቃለህ? ለምንድን ነው? ከኔ ጋር በሰላምና በፍቅር ከመኖር ይልቅ ፍክክር ውስጥ ገብተህ ነው። ወይ ለምን እፎካከራለሁ? እሱ ምንሽም አይደለም። እሺ ይሁን። የቤቴን ስልክ ከየት አገኘህ? ከአንቺ ስልክ። ቆይ ለምን የኔን ስልክ ትነካለህ? የምትፈሪው ነገር አለ እንዴ? ምን? እንዴት ነው የምትናገረው? ቆይ ሲጀመር ያረከው ነገር ትክክል ነው? ይኸውልሽ ትሁት፣ እኔ ልክ መስሎ የታየኝን ነገር አድርጌያለሁ። የቱ ነው ትክክል? እስኪ ንገረኝ፣ የቱ ነው ልክ? ከኔ ስልክ ላይ ቁጥር ወስዶ የማይሆን ነገር መናገር እውነት አይደለም ትሁት። ናቲ ይኸውልህ፣ እህቷ የምትታከምበት ገንዘብ የቤት ድርሻ እንደሆነ ቁጠር። እሺ ሌላውስ? የእናቴን ንብረት ጠቅልላ ይዛለች እኮ። እሷን አታጋፍጣት። ምንም ነገር የማታውቅ ስለ ቤትም ሆነ ስለ ገንዘብ እውቀት የሌላት ታማሚ ሴት ናት። ቆይ ምን አድርጊ ነው የምትላት? በእሷ ካልሆነ ቤቴን መጉዳት አልችልም። ጭራሽ ምንም እኮ አልጸጸተህም እንዴ? አዎ አልተጸጸትኩም። ለምንድን ነው የምትጸጽተው? እናቴ እኮ ናት ብዙ ነገር ያጣቸው። በጣም አዝናለሁ ናቲ። ቆይ ለምን ታዘኛለሽ? የኔ ህመም አይታይሽ? የሚታየኝ ምን መሰለህ? እኔን የክፋት መሳሪያ ማድረግ ነው። እሺ ምንድነው ፍላጎትሽ? አዎ እየጠየኩሽ ነው። ምንድነው ፍላጎትሽ? አንቺ ጋር ግን ንብረት አለኝ። አልከስሽም። ላንቺ ነው ያንሼ ነው። ከአንቺ ምን ጉዳይ አለኝ ብለሽ ነው? በእህትሽ ነው የምመጣብሽ። ይኸውልሽ ቤቴ፣ ሳልፈልግ ክፉ አታደርጊ። በእናቴ መተሻል፣ እኔም አልለቅሽም። ምን ስትል ነው የሰማው? ሂዊ ላይ ነው የምትፎክረው? አዎ አንተ ምን አገባ? ምን ሆነሃል? ምንም አልሆንኩም። የሆነ ነገርማ አለ። ደህና ነኝ አልኩሽ እኮ። እነዚህ ጦሰኛ ልጆች ከሰው እያነካኩ ነው አይደለም? እንዴት ይሁን ይናገራታል? ማን ነው እሱ? የት አባቱ አውቀዋለሁ? የማታውቀውን ሰው ለሴት ብለህ እየተጣላ ነው? ለሴት ብለህ? ሂዊ ነው ለሴት ብለህ የምትይው? እና ምን ልበላት? እማዬ ቆይ ቢበቃሽ ምን አለ? ምኑ ነው የሚበቃኝ? እየተጣላህ ነው የሚበቃኝ? አዎ ያንቺን ምላስ ፈርቼ ከሷ አራኩ ማለት ስትሰደብ ግን ቆሜ ያለው ማለት አይደለም። እኔ ምላሰኛ ሆኜ ነው? በሚሰብረው ንግግርሽ ልጅቷን ከስብራቷ በላይ እየሰበርሻት ስለሆነ የኔ መቅረት ቢጎዳትም ግን ከአንቺ ንግግር ግን ተገላግላለች። ቤቢ እኔን ነው እንዲህ የምትናገረኝ? ተይኝ ብልሽ እምቢ አልሽኝ። እኔ እኮ እሷ ጋር ሂጅ አላውቅም። አንቺ ግን በሁሉም ነገር ትጨቀጭቅኛለሽ። ኧረ እንዳትደበድበኝ።
እንዴት ዋላችሁ? ደህና ነህ? እንዴት ነው? ቤቲ ውጭ እየጠበቀች ደግሞ የተገናኛችሁ? መንገድ ላይ ተገናኝተን ትሁት የልጁ አባት ምን ያክል ጠንካራ ነው ብላ አስደሰተች። እና ለምን አልገባችም? ትንሽ ተናዳለች መሰለኝ። ምን ተፈጥሮ ነው? አንዲት በእሱ አጎት ምክንያት ህይወቷን የተነጠቀች አሳዛኝ ህፃን ልጅ አሁን ደግሞ እየፎከረባት ነው። ናቲ፣ እውነት ነው? ትሁቴ ዋሽቼሽ መስሎች ነው? ውሸቴን ከሆነ ሂድና ጠይቃት። ከዚያ ካለፈ ግን የማረገውን እኔ ነኝ የማውቀው እያለች ነው። እያስፈራራችኝ እኮ ነው። እሷ ያደረገችውን ነገር ማን ነው የሚቆጥርላት? በጎረምሳም ልታስደበደበኝ ነበር። እሱን ስለምን አልነገረችኝ? ነውር ነው። ወንድ ልጅ ልደበደብ ነው እያለ አያወራም። አንተ ለአንድ ወንድ አንሰህ ነው? ለአንድ ወንድ አንሰህ ነው? እኔ ለእሱም ማንስ ይመስልሃል? አነስክ እንጂ ከዚህ በላይ ወዴት ታንስ? ጎረምሳ ሊደበደበ ነው እያልክ ታወራለህ እንዴ? መቅጠም አቅቶ ፊት ለፊት። ትሁቴ ይሄንን ሰውዬ የሆነ ነገር በይ። ተመስገን እባክህ። ትሁቴ አንዴ ውጭ ላውራሽ። እሺ። ትሁቴ አስጨነቅኩሽ አይደለም? ሁሌ ነው የምታስጨንቀኝ። አጥፍቻለሁ። ልካስሽ፣ እባክሽን ይቅር በይኝ። እሺ፣ እኔም መካስ ትፈልጋለህ? ተወኝና ካሰኛ። ትሁቴ እሱማ በፍጹም አይሆንም። ግን ደግሞ አሁን ያለችበት ነገር እያስደስተኝ አይደለም። ምን ሆንኩ? አውቃለሁ፣ ምንም አልሆንሽም። እኔ በክብር እንድትኖር ነው የምፈልገው። እንደዚህ ሰራተኛ ሆነች ሳይሆን ሚስት የሆነች በክብር እንድትኖር ነው የምፈልገው። ከአንተ ጋር መቼም አይሆንም። ትሁቴ አሁን የነገርኩሽ ነገር እንደዚህ ድብብቆሽ እየተጫወቱ ከመኖር የተሻለ ነው። ስማኝ፣ ያቆሰልከኝ ቁስል እስካሁን አልዳንም። እሺ፣ ደግሞ መቼም ነው የማልተውልህ። ትሁቴ ለዛ ደግሞ ሁሌ እየመጣሁ ይቅርታ ጠይቅሻለሁ። ትሁቴ በቃ አሁን ልሄድ። ቻው። የኔም ቤት አለሽ ይሆን? እዚህ ነሽ? እንደ እውነታቸውን ነው? አባዬ ነግሬህ ነበር እኮ። አንድ ሰው ብቻ ሊያውቅ አይችልም እኮ። እንደዛ ማለቴ ሳይሆን ሰፈሯ እዚህ እንዳልሆነ ሰምቻለሁ። ትሁቴ አባትሽ አይደለሁ? ምን አለበት እርሜን አውጥቼ እንደተቀመጥኩ ሰላሜን ባገኝ። አባዬ ይቅርታ። ይቅር ልበልሽ፣ ግን ከዚህ በኋላ ተይ። አባዬ እሺ እኔ ተውሃለሁ፣ ግን እባክህ አንድ እድል ስጠኝ፣ እሑድን ብቻ።
ሚስቴ ሞታለች። ሚስቴ በህይወት የለችም። ከሞተች 12 ዓመት ሆናት። እባክሽ ተይ። እሺ እንሂድ አባዬ። እንዴት ናት? ቆያ ልጅ ምንድነው ከሷ የሚፈልገው? ቤት ያለፉትን አመታቶች ከባድ ጊዜ ያሳልፋለች። አሁን ደግሞ ሰው በሌለበት እንዳትጎዳ እንጠብቃት። ትላንት ግን አስደነገጣችኝ። ቆየት ሄዳ ነው? እስኪ አባቴ በዚህ ሳምንት ይመጣል። ከሱ ጋር አወራለሁ። አላቅም። እስኪ ቆይ ምን እንደሚፈልጉ አወራቸዋለሁ። እኔ እኮ ቤቱን ለቅቄ ወጣ ነበር፣ ግን ደግሞ እናንተ እዚህ ናችሁ። እሺ ናቲ ተመስገን ሽምግልና ሊልክ ነው። ይሄማ አይሆንም። ለምን አይሆንም? ከቻልክ ደግሞ ቀድመህ ላክ። እንዴ እንዴት ነው እሺ ሊባል የሚችለው? ይኸውልህ ናትዬ፣ እኔ የራሴን ፍቃድ እንጂ የቤተሰቤን ፍቃድ አላገኘሁም። ትሁቴ ይሄ ሰውዬ ችግር ውስጥ እየገባ ነው። ቆይ ናትዬ፣ ከወደድከኝ ሽምግልና መላኩ አይሻልም? ቆይ ግን እሺ እሱ እሺ ቢባል ታገቢዋለሽ? እሱም ማግባት አልፈልግም፣ ግን አንተ ማግባት እንድችል ሽምግልና መላክ አለብህ። እሺ በቃ እኔ ልልቶት። አባዬ ወይ የሆነ ነገር አደረግኩኝ። ጥፋት ነው እንዴ? ምንድን ነው? ናቲ የእውነት ሽማግሌ ይልካል አይልክም የሚለውን ለማረጋገጥ ብዬ ሽማግሌ ላክ አልኩት። እና ሊልክ ነው? ተመስገንም ሊልክ ነው ብዬዋለሁ። እንዳይጋጩ። ለምን ይጋጫሉ አባዬ? ሽማግሌ ላክ ተመስገንም ሊልክ ነው አልኩት። ቆይ አሁን ወስኖ ይልካል? ያኛውም ሊልክ ነው ብለሽ ሌላ ጸብ እንዳይፈጥሩ። እሱን እንኳን አላሰብኩም። ግን አባዬ ደህና አይደለም። አዎ ትሁቴ፣ ትንሽ ብቻ ይለው። እሺ ሽማግሌ ልትልክ እንደሆነ ሰማሁ። ትሁት የኔ ናት፣ መቼም አታደርገውም አይደል? እኔ ደግሞ እስከምልክ እንዴት እንደቸኮልኩ። ድንገት የሰው ህይወት ውስጥ ገብቶ ግግም ማለት አለ እንዴ? እንግዲህ ግግምም ሆነ ምንም ሆነ ያሸንፈው ሰዳት።
ሽንፈት እንዴት እንደሆነ አሳያለሁ። ወንድ ልጅ አይፎክር። ግን እንዴት እንደምትጠላ ግን ታውቃለህ? እሷ ብጠላኝም እኔ ከወደኳት ለሁለታችንም በቂ ነው። አንተ ግን በመንገዴ ላይ አላገኘም። ባልሰራልን ያደለው አባዬ በቃ እየመሸ ነው። እኔ ልሂድ። ደህና ደር።